የኢራኑ የበላይ መሪ አያቶላ አሊ ካሚኔ መሞታቸው ተረጋገጠ። የቤተሰብ አባላቸውም በጥቃቱ ተገድለዋል። ከዚሁ ጋር ተያይዞ የተገደሉት የኢራን ከፍተኛ ወታደራዊና የደህንነት አመራሮችም በዝርዝር ይፋ ወጥተዋል። በአሜሪካና በእስራኤል ጥምር የኃይል ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኔን ጨምሮ ቁልፍ የሀገሪቱ አመራሮችም መገደላቸው ተረጋግጧል። በዝርዝር እንመለከታቸዋለን። ይህ በእንዲህ እንዳለ በኢራን ጊዜያዊ የስልጣን ሽግግር ምክር ቤትም ተመስርቷል። የኢራን ከፍተኛ መሪ አያቶላ አሊ ካሚኔ መገደላቸውን ተከትሎ ሀገሪቱ በጊዜያዊነትን የሚመራ የከፍተኛ ባለስልጣናት ምክር ቤትም ስልጣን መረከቡን ተሰምቷል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ የአሜሪካ መንግስት የኢራንን አገዛዝ የመለወጥ ግቡም በተሳካ ሁኔታ ሀገሪቱን ማን እንደሚመራት እንደሚፈልጉም አክለው ተናግረዋል። በዘገባችን ተጠናቅረዋል። በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ከኢራን የተተኮሰ በርካታ ሚሳኤሎች በእስራኤል የተለያዩ ከተሞች ላይ ትልቅ ጉዳትም አድርሰዋል። ይህም በዘገባችን ከያዝነው መረጃዎች መካከል አንዱ ነው። በመጨረሻም ኢራን እንደ ኢራቅ አይደለችም ያሉት ልዑሉ የኢራኑ የበላይ መሪ አያቶላ አሊ ካሚኔ መገደላቸውን ተከትሎ በስደት የሚገኙ የሀገሪቱ የመጨረሻው ሻህ ልጅ ልዑል ሬዛ ፓህላቪ በዋሽንግተን ፖስት ጋዜጣ ላይ ባሰፈሩት ጽሑፍ ለኢራን አዲስ የወደፊት ተስፋ ሰንቀው ብቅ ብለዋል። ይህንንም በዝርዝር እንመለከተዋለን። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎችን በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በፍጥነት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናመራለን። የኢራኑ የበላይ መሪ አያቶላ አሊ ካሚኔ መሞታቸው ተረጋገጠ። የቤተሰባቸው አባላትም በጥቃቱ ተገድለዋል። በመካከለኛው ምስራቅ ያለው ውጥረት ወደማይመለስበት ደረጃም ተሸጋግረዋል። አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የኢራኑ የበላይ መሪ አያቶላ አሊ ካሚኔ በ86 ዓመታቸው መሞታቸውንም የሀገሪቱ መንግስታዊ መገናኛ ብዙሃን በይፋ አስታውቀዋል። ከዚህ ባለፈ በቴህራን በሚገኘው የካሚኔ መኖሪያ ግቢ ውስጥ ኮምፓውንድ ላይ በተፈጸመ ከፍተኛ የአየር ድብደባ የመሪው የቅርብ ቤተሰቦች መገደላቸውም ተረጋግጧል። የአያቶላ አሊ ካሚኔ ልጃቸው፣ የልጅ ልጃቸው፣ የልጆች ሚስቶቻቸውና አማቾቻቸው በዚህ ድብደባ ህይወታቸው ማለፉንም ሮይተርስ የኢራን መንግስታዊ ሚዲያን ጠቅሶም ዘግበዋል። ከጥቃቱ በኋላ የተነሱ የሳተላይት ምስሎች በካሚኔ መኖሪያ ግቢ ላይ ከፍተኛ ጥቁር ጭስ ሲነሳና ህንፃዎቹ በከፍተኛ ሁኔታ መፈራረሳቸውንም አሳይቷል። ፕሬዚዳንት ዶናልድ ትራምፕ ድሉን ያበሰሩ ሲሆን ኢራን የአጸፋ እርምጃ ለመውሰድ ከሞከረች ከዚህ በፊት ታይቶ በማይታወቅ ኃይል እንመታታለን ሲሉም ዝተዋል። ጥቃቱን ተከትሎ በመካከለኛው ምስራቅ ታላላቅ ከተሞች ዱባይ፣ ዶሃን ጨምሮ ለሁለተኛ ቀን ተከታታይ የፍንዳታ ድምጾችም ተሰምተዋል። አሜሪካ ጥቃቱን የሰነዘረችው ከኢራን አገዛዝ የሚወጣውን ቀጥተኛ ስጋት ለማስወገድ መሆኑንም ገልጻለች። ለ30 ዓመታት ያህል በጽኑ ጸረ አሜሪካና ጸረ እስራኤል አቋማቸው ኢራንን ሲመሩ የነበሩት አሊ ካሚኔ ህልፈትም በቀጠናው አዲስ የፖለቲካ ምዕራፍ ሊከፍት እንደሚችልም ተገምቷል። የኢራን ወታደራዊ አመራሮች በሚቀጥሉት ሰዓታት ምን አይነት ምላሽ እንደሚሰጡ መላው ዓለም በከፍተኛ ስጋት እየተጠበቀ ይገኛል። በኢራን የቴሌቪዥን ጣቢያዎች ላይ ለ40 ቀን ሐዘን የታወጀ ሲሆን ከፍተኛ ወታደራዊ ዝግጅቶችም እየተደረገ መሆኑ ተሰምቷል። ከዚሁ ጋር ተያይዞ የተገደሉት የኢራን ከፍተኛ ወታደራዊ የደህንነት አመራሮችም ዝርዝር ይፋ ሆኗል። በአሜሪካና በእስራኤል ጥምር የአየር ጥቃት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኔን ጨምሮ የሚከተሉት ቁልፍ የሀገሪቱ አመራሮችም መገደላቸው ተረጋግጧል። አንደኛው አድሚራሊ ሻማኪን የመሪው የብሔራዊ ደህንነት አማካሪና የመከላከያ ምክር ቤት ጸሐፊ የሆኑት በኢራን የጦር ደህንነት ውሳኔዎች ላይ ቀዳሚ ሰውም ነበሩ። በሁለተኛ ደረጃ ሜጀር ጄኔራል መሐመድ ፓኩፓር የኢራን እጅግ አያሌ የጦር ክፍል የሆነው የህብረተሰብ ጥበቃ ሰራዊት IRGC ዋና አዛዥና ሚሳኤልን እንዲሁም የውጭ ኦፕሬሽኖችን የሚመሩ ነበሩ። ሶስተኛው ሳሌ አሳሃድ ሲሆኑ የሃታም አልአንቢያን ማዕከል የደህንነት ኃላፊ የነበሩና የጦር እቅዶችና ወታደራዊ መረጃዎችን የሚያቀናጁም ቁልፍ ሰው ነበሩ። በአራተኛ ደረጃ ሁሴን ጃባላ ማሊያን የላቁ የጦር መሳሪያዎችና የሚሳኤል ምርምር ድርጅት ስፔንድ ሊቀመንበርም የነበሩ ሰዎች ናቸው። ሌሎችም የተገደሉ የቤተሰብ አባላት እንዳሉና የአያቶላ አሊ ካሚኔ ልጅ አማችና የልጅ ልጅ በመኖሪያ ግቢያቸው ላይ በተፈጸመ ጥቃት ህይወታቸውም አልፈዋል። በተያያዘ ዜና ፕሬዚዳንት ዶናልድ ትራምፕም የአሜሪካ መንግስት የኢራንን አገዛዝ የመለወጥ ግቡ ከተሳካ ሀገሪቱን ማን እንደሚመራት እንደሚፈልጉም በጣም ጥሩ ግንዛቤ እንዳላቸውም ገልጸዋል። ፕሬዚዳንቱ ከቢቢሲ ኒውስ ጋር ባደረጉት ቆይታ
አሜሪካ በኢራን የወደፊት አመራር ላይ ግልጽ የሆነ እቅድ እንዳላትም ፍንጭ ሰጥተዋል። በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ አያቶላ አሊ ካሚኔ መገደላቸው ዳግም በማረጋገጥ አብዮታዊ ዘበኛና ፖሊሲ ከኢራን አርበኞች ጋር በመቀላቀል አዲስ መንግስት እንዲመሰርቱም ጥሪ አቅርበዋል። በኢራን ላይ የተከፈተው ጥቃት በአንድ ቀን ውስጥ ሀገሪቱን በከፍተኛ ሁኔታ ያፈራረሰና ያወደመ ቢሆንም ሂደቱ አሁንም መጀመሩንና የለውጥ እርምጃዎች እንደሚቀጥሉም አመልክተዋል። በመካከለኛው ምስራቅ በዓለም ላይ ሰላምን ለማረጋገጥ አስፈላጊው ግብ እስኪሳካ ድረስ ኢላማውን የጠበቀና ከባድ የአየር ድብደባ ሳምንቱን ሙሉ ያለማቋረጥ እንደሚቀጥልም ፕሬዝዳንቱ አስጠንቅቀዋል። ትራምፕ ድብደባው እንዳስፈላጊነቱ ለረጅም ጊዜ ሊቀጥል እንደሚችል ቢገልጹም የኢራኑ ከፊል መንግስታዊ የዜና ወኪሎች የሆኑት ታስኒምና መሃር ግን አያቶላ አሊ ካሚኔ በህይወት እንዳሉና አሁንም ወታደራዊ መስኩን በጽናት እየመሩ መሆናቸውን በመግለጽ የትራምፕ ንግግር አስተባብለው ነበር። ይህ እርስ በርሱ የሚጋጭ መረጃ በቀጠናው ያለውን ከፍተኛ ውጥረት፣ የስነ ልቦና ጦርነትም ይበልጥ አባብሶታል። ይህ በእንዲህ እንዳለ በኢራን ጊዜያዊ የስልጣን ሽግግር ምክር ቤትም ተመስርቷል። የኢራን ከፍተኛ መሪ አያቶላ አሊ ካሚኔ መገደላቸው ተከትሎ አገሪቱን በጊዜያዊነት የሚመራው የከፍተኛ ባለስልጣን ምክር ቤት ስልጣን መረከቡንም የመንግስት መገናኛ ብዙሃን አስታውቀዋል። እንደ ኢራን የዜና ወኪል IRNA ዘገባ በከፍተኛው መሪ ሞት ምክንያት የተፈጠረውን የስልጣን ክፍተት ለመሙላት ፕሬዝዳንት መሱድ ፔሼሽኪያን የፍትህ አካል የበላይ ኃላፊና የሃያሉ የጥበቃ ምክር ቤት ህግ አውጭ አባል በምክር ቤት አባልነትም ይታቀፋሉ ብለዋል። የምክር ቤት በሀገሪቱ ህገ መንግስት መሰረት አዲስ ቋሚ መሪ እስኪሰየም ድረስ ለጊዜያዊ የሀገሪቱ የፖለቲካና የወታደራዊ መዋቅርም የመምራት ኃላፊነት ይኖረዋል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ስልጣን ሽግግር አስመልክቶ በሰጡት አነጋጋሪ አስተያየትም በኢራን ውስጥ የስልጣን ለውጥ በትክክል ማን እንደተቆጣጠረም አውቃለሁ፣ ለቦታው የሚመጥን በጣም ጥሩ እጩዎችም በአእምሮዬ አሉኝም ብለዋል። ይህ የትራምፕ ንግግር አሜሪካ በኢራን ቀጣይ አመራር ላይ ያላትን ፍላጎት ምናልባትም ቀጣይ ተጽዕኖ ሊኖራት እንደሚችልም አመላካች ተደርጎ ተወስዷል። ምንም እንኳን ጊዜያዊ ምክር ቤቱ ቢቋቋምም በአብዮታዊ ዘቡ IRGC እና በሲቪል መሪዎች መካከል ከፍተኛ የስልጣን ሽኩቻ ሊኖር እንደሚችልም ይገመታል። ይህ የስልጣን ሽግግር እየተካሄደ ያለው ኢራን ከእስራኤልና ከአሜሪካ ጋር በለየለት ጦርነት ውስጥ ባለችበት ወቅት በመሆኑ ለምክር ቤቱ እጅግ ፈታኝ ጊዜም ይሆናል ተብሏል። ከዚሁ ጋር ተያይዞ ልዑል ሬዛ ፓህላቪ አዲስ የዲሞክራሲ ፍኖትም ካርታ ይፋ አድርገዋል። ኢራን እንደ ኢራቅም አይደለችም ሲሉም ተሰምተዋል። የኢራኑ የበላይ መሪ አያቶላ አሊ ካሚኔ መገደላቸውን ተከትሎ በስደት የሚገኙት የሀገሪቱ የመጨረሻው ሻህ ልጅ ልዑል ሬዛ ፓህላቪ በዋሽንግተን ፖስት ጋዜጣ ላይ ባሰፈሩት ጽሑፍ ለኢራን አዲስ የወደፊት ተስፋም ሰንቀው ብቅ ብለዋል። ልዑሉ በጽሑፋቸውም ካሚኔን ለማስወገድ ለተወሰደው እርምጃ ለአሜሪካ ፕሬዝዳንት ዶናልድ ትራምፕ ከፍተኛ ምስጋናቸውንም አቅርበዋል። ፓህላቪ ብዙዎች የሚሰጉትን አሜሪካ በኢራቅ እንዳደረገችው በኢራን ውስጥ ለረጅም ጊዜ ወታደራዊ መገኘት ይኖራታል የሚለውን ስጋት ውድቅ አድርገዋል። ኢራን እንደ ኢራቅ አይደለችም፣ ያኔ የተሰሩት ስህተቶች አንደግመውም ሲሉም አረጋግጠዋል። ልዑሉ የኢራን ብልጽግና ፕሮጀክት ኢራን ፕሮስፐሪቲ ፕሮጀክት የተሰኘ ዝርዝር የአገር ማገገሚያ ቅድም ይፋ አድርገዋል። አዲሱ ህገ መንግስት ተቀርጾ በህዝቡ ውሳኔም ይጸድቃል። በዓለም አቀፍ ታዛቢዎች የሚመራ ነፃና ፍትሃዊ ምርጫም ይካሄዳል ብለዋል። አዲሱ መንግስት ወዲያውኑ የእስራኤል መንግስት እውቅና በመስጠት ዲፕሎማሲያዊ ግንኙነት እንደሚመሰርትም ገልጸዋል። ይህ እርምጃ መላውን መካከለኛው ምስራቅም ይለውጣል ሲሉ ተሰምተዋል። ብዙ ኢራናውያን በጥይት ፊት ቆመውም ቢሆን ይህንን የሽግግር ወቅት እንድመራ ጠይቀውኛል ያሉት ልዑል ፓህላቪ ለጥሪያቸው ምላሽም ሰጥቻለሁ ሲሉ የሽግግር መንግስቱን ለመምራት ያላቸውን ፍላጎት በይፋ አረጋግጠዋል። ልዑሉ ለትራምፕ ባላቸው አድናቆት ትራምፕ የኢራን ህዝብ እጅግ በሚፈልገው ሰዓት ከጎኑ የቆሙ መሪ ሆኖ በታሪክ ይታወሳሉም ሲሉም ተደምጠዋል። ፕሬዚዳንቱ እንደ ኢሮፓያን አቆጣጠር በ2018 ከኒኩለር ስምምነት መውጣታቸውን የሞራል ጥራትና ቁርጠኝነት በማለትም አወድሰዋል። መግለጫቸውን ሲያጠቃልሉም እግዚአብሔር አሜሪካን ይባርክ፣ ኢራን ለዘላለም ትኑር ሲሉም ተደምጠዋል። ሌላው በኢራንና በእስራኤል መካከል እየተካሄደ ያለው ቀጥተኛ ጦርነት ተባብሶ በቀጠለበት በዚህ ወቅት ከኢራን የተተኮሱ በርካታ ሚሳኤሎችም በእስራኤል የተለያዩ ከተሞች ላይ ጉዳት ማድረሳቸውን ቀጥለዋል። የእስራኤል አምቡላንስ አገልግሎት በሰጠው መግለጫ በደረሰው መጠነ ሰፊ የሚሳኤል ጥቃት ሳቢያ አንዲት እስራኤላዊት ሴት ስትገደል ሌሎች 121 ሰዎች ደግሞ ቀላልና መካከለኛ የመቁሰል አደጋም ደርሶባቸዋል ብለዋል። የእስራኤል መከላከያ ሰራዊት አብዛኞቹ ሚሳኤሎችና ድሮኖችን ማክሸፉን ቢገልጽም የተወሰኑት ግን ቴል አቪቭን ጨምሮ ከኢየሩሳሌም በስተምዕራብ በሚገኘው ቤት ሸመሽ ከተማ ላይ ማረፋቸውም ታውቋል። የጥቃቱ ተጽዕኖ በእስራኤል ቁጥጥር ስር ባለው ዌስት ባንክ የምዕራባውያን ዳርቻ አካባቢም ታይቷል። በሰሜናዊቷ ቃልቂያ ከተማ አቅራቢያ በሚገኘው የፍልስጤም መንደሮች ላይ የሚሳኤል ስብርባሪዎች መውደቃቸው የተዘገበ ሲሆን ይህም በሚሳኤል መከላከያ ስርዓት አማካኝነት አቅጣጫውን ቀይረው የወደቁ ሊሆን እንደሚችሉም
ተገምተዋል። በፍልስጤም በኩል ቅዳሜ ማለዳ ላይ በቤት ሳሁር ከተማ አንድ ፍልስጤማዊ በደረሰበት ጥቃት መቁሰሉ የተረጋገጠ ሲሆን በኬብሮን አቅራቢያ ደግሞ በእስራኤል ኃይሎች ላይ ፍልስጤማውያኖች መገደላቸው ተሰምተዋል። ይህ በእስራኤል በአሜሪካና በኢራን መካከል የተቀሰቀሰው ጦርነት በቀጠናው የሚገኙ ንጹሃንን ለከፍተኛ አደጋም እያጋለጠ ይገኛል። በተለይም በዌስት ባንክ የሚኖሩ ፍልስጤማውያንን ምንም አይነት የአየር መከላከያ ሽፋን በሌለበት ሁኔታ በሚወርዱ ሚሳኤሎችና ስብርባሪዎች ስጋት ውስጥ መውደቃቸውንም ተመልክተዋል። በተመሳሳይ ወቅት በዌስት ባንክ የሚገኙ እስራኤላውያን ሰፋሪዎች በሚሳኤል ጥቃቱ ሳይገደሉ በፍልስጤማውያን ላይ የሚያደርሱት ትንኮሳ መቀጠሉን ከራምላህ የወጡ ዘገባዎችም አመልክተዋል። የአዲስ ትሩዝ ሚዲያ ተከታታዮቻችን ለሰዓቱ የነበሩን መረጃዎች ይህንን ይመስላሉ። በሌላ ትኩስ መረጃዎች እንድንገናኝ ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ግን ከወዲሁ ቸር ቆዩ እንላለን።